በለይቶ ማቆያ ውስጥ ከመቆየት ሰልችቶት አይዳን ለካሜራው ይቅርታ ይጠይቃል። ሁሉንም ነገር እንደሞከረ ይናገራል። ከዛም ራሱን ለማጥፋት ገመድ ያዘጋጃል። ይህ ሁሉ የተጀመረው ከ42 ቀናት በፊት ነው። አይዳን ከእንቅልፉ ሲነቃ ከሱ ጋር አድራ የነበረችው ሴት ቀድማ ሄዳለች። ፊቱን ለመታጠብ ወደ መታጠቢያ ቤት ሲሄድ ወላጆቹ ለቤት ኪራይ እንዲከፍል የሚያስታውስ ቼክ የያዘ ወረቀት ያገኛል። ከወደ በሩ በኩል ጩኸትና ድምጽ ይሰማል። ነገር ግን እንደተለመደው የጎረቤቶች ድምጽ መስሎት ቴሌቪዥኑን ሲከፍት የአደጋ ጊዜ ማሰራጫ ስርዓትን ያገኛል። በድንገት ከጎዳናዎቹ ላይ የሳይረን የጩኸት ድምጽ ይሰማል። አይዳን ወደ ባልኮኒ ሮጦ ይሄዳልና የሚያጭስ ሄሊኮፕተር በአንድ ህንጻ ላይ ሲከሰከስ ያያል። ሰዎች ሁሉ ወደ የተለያዩ ቦታ እየሮጡ ነው። አንዲት የጠፋች ልጅ እርዳታ ትጠይቃለች። ነገር ግን በድንገት እሷና አንድ ሰው አንድ አዛውንት ላይ ዘለው ለመግደል ይሞክራሉ። አንድ ወታደራዊ አውሮፕላን ካለፈ በኋላ አይዳን በድንጋጤ ወደ ቤቱ ሲሮጥ፣ በተመሳሳይ ሰዓት ጎረቤቱ ብራንድ ወደ አፓርትመንቱ ይገባል። የህይወት ዘመኑን ያህል የሚያውቀው የዶርሜት ጓደኛው በድንገት እንደተጠቃው ይነግረዋል። በቴሌቪዥን አንድ ሰው አዲስ ቫይረስ ተስፋፋና ሰዎችን ወደ ሰው በላ ዞምቢዎች እየቀየረ መሆኑን ያብራራል። በደም ይተላለፋል። በዋናነት ደግሞ በመንከስና በመቧጨር ነው። ሰውየው ተጨማሪ ነገር ከመናገሩ በፊት ስርጭቱ ያበቃል። ብራንደን በዶርሜት ጓደኛው እንደቆሰለ በመገንዘብ አይዳን ራሱን ለመከላከል ቢላ ይይዛል። በኮሪደሩ ውስጥ ሰዎች መጮህና በሮችን ማንኳኳታቸውን ሲቀጥሉ የብራንደን አይኖች ደም መፍሰስ ይጀምራሉ። ፊቱ መለወጥ ይጀምራል። አይዳን እንዲወጣ ያስገድደዋል። በሩን ለመዝጋት ሮጦ ብራንደን በድንገት ሊያጠቃው ሞከረ። ከብዙ ጥረት በኋላ አይዳን በሩን መቆለፍ ቻለ። በበሩ ቀዳዳ ውስጥ ሲመለከት ሰዎች በኮሪደሩ ውስጥ እርስ በርሳቸው ሲበላሉ በማየቱ ይደነግጣል። ወዲያውኑ ወደ ኋላ ይሄዳልና ራሱን ለማረጋጋት ይሞክራል። ቴሌቪዥን ቫይረሱ ዓለምን እየተቆጣጠረ መሆኑን ያብራራሉ። ሰዎች ቤት እንዲቆዩ ይነግራሉ። አይዳን ለቤተሰቡ ለመደወል እየሞከረ መጠጣት ይጀምራል። ነገር ግን የስልክ መስመሮች ተቋርጠዋል። በመጨረሻም ከአባቱ አንዳንድ የዘገዩ የጽሑፍ መልእክቶችን ያገኛል። እሱና እናቱ ሊያዩት እንደሚመጡ ይናገራል። ግን ስለ እህቱ ምንም የሚያውቁት ነገር የለም። ሌላ መልእክት ደግሞ መምጣት ባለመቻላቸው ይቅርታ የሚጠይቅ ነበር። አይዳን በህይወት እንዲኖር ይነግሩታል። በመጨረሻው የጽሑፍ መልእክት ለእናቱ ሲሆን እንዲደውልላቸው ነበር። ነገር ግን ሲሞክር መስመሮቹ አሁንም አይሰሩም። አይዳን በጣም ተረበሸና አብዛኛውን ቀን ዓለምን እየተመለከተ ሲያለቅስ ያሳልፋል። በኋላ የለይቶ ማቆያ ቀናትን መቁጠር ይጀምራል። በማስታወሻ ወረቀቶች ላይ ማስታወሻዎችን ይጽፋል። ስለ አባቱና አብረው ስላሳለፉት ጊዜ ማሰብ ማቆም አልቻለም። በስድስተኛው ቀን አይዳን ለውጥ ፈልጎ በቤቱ ዙሪያ ያሉትን ነገሮች ማንቀሳቀስ ይጀምራል። የቴሌቪዥን ባለሙያዎች የለይቶ ማቆያ በሰዎች አእምሮ ላይ ስላለው ተጽዕኖ ያወራሉ። በሰባተኛው ቀን የቪዲዮ ማስታወሻ ለመቅረጽ ይሞክራል። ነገር ግን ሰዎች አሁንም እየጮሁና በኮሪደሩ ውስጥ እርስ በርሳቸው እየጠበቁ ነው። ይህም በጣም የሚያስፈራ ድምጽ ይፈጥራል። አይዳን እነዚህ ያልተቋረጡ ድምጾች እንዴት ተጽዕኖ እንደፈጠረበት ለማስረዳት ይሞክራል። በመጨረሻ ኮምፒውተሩን ይዘጋል። በ14ኛው ቀን አይዳን የከተማውን ሁኔታ እንዳያይ ሁሉንም መስኮቶች ይሸፍናል። ነገር ግን ዜናውን ማጥፋት አልፈለገም። ባለሙያዎች ዞምቢዎችን ስክሪመርስ ብለው ይሰይሟቸዋል። ከመቀየራቸው በፊት የመጨረሻውን ቃል ይደግማሉ ብለው ያብራራሉ። አይዳን መጠጣቱን ይቀጥላልና ማንም ሰው በሩን ሲያንኳኳ ችላ ይላል። በ16ኛው ቀን አይዳን ውሃ እንደሌለ ይረዳል። በብስጭት ነገሮችን ይወረውራል። ለሚያስፈልጉ ዕቃዎች መውጣት ወይም ቤተሰቡን ለማግኘት መሞከር እንዳለበት ያውቃል። ነገር ግን ውጭ ያሉ ሰዎች ሲሞቱ ስለሚሰማ አይደፍርም። አይዳን ስለ ስሜታዊ ጦትና እንዴት ሰዎችን የአእምሮ ችግር ውስጥ እንደሚከት ያነባል። ስለዚህ ጊታር በመጫወት ወይም ስፖርቶችን በመለማመድ ራሱን ቢዚ ለማድረግ ይሞክራል። ነገር ግን በጣም የተበሳጨ በመሆኑ በመጨረሻ መስታወት ይሰብራል። አንድ ምሽት በመታጠቢያ ቤት ውስጥ ድምጾችን ይሰማልና ታበትን ያዘጋጃል። ነገር ግን አንድ ስክሪመር በአየር ማናፈሻ በኩል ወደ አፓርትመንቱ እንዲገባ ሲያውቅ ወዲያውኑ ለመደበቅ ይሮጣል። ሴትዮዋ አፓርትመንቱን ስትፈልግ አይ እያለች ትደግማለች። ስለዚህ አይዳን ከኋላው ለመንቀሳቀስና በእንጨት ለመምታት ትክክለኛውን ጊዜ ይጠብቃል። ስክሪነሩ ይወድቃልና አይዳን አንድን ሰው መግደሉን መጋፈጥ ነበረበት። አካሉን ከባልኮኑ ላይ ከጣለ በኋላ በሰልፍ ቦርድ የመታጠቢያ ቤቱን የአየር ማናፈሻውን ስር በማስቀመጥ ይዘጋዋል። በ42ኛው ቀን አይዳን ውጪ ጩኸት እየሰማ ሌላ ማስታወሻ ይመዘግባል። አእምሮውን እየሳተ መሆኑንና ለማውጣት በጣም እንደፈራ ያብራራል። በ3 ቀናት ውስጥ መራብ ይጀምራል። ስለዚህ ዕቃዎች ያስፈልጉታል።
በድንገት ስልኩ ይደወልና አይዳን ከወላጆቹ የድምጽ መልእክት ይሰማል። በቢሮ ተቆልፎ ስለነበር እሱን ወይም እህቱን ማግኘት አልቻሉም። አንድ ስክሪመር ባልና ሚስቱን ሲያገኝና ሲገላቸው መልእክቱ ተቋረጠ። ወላጆቹ ሲሞቱ መስማት አይዳን ከሁሉም የከፋውን ስሜታዊ ውድቀት እንዲያጋጥመው አደረገ። ለመውጣት ጓግቶ እንጨቱን ይይዝና ብራንደን ደህና ነኝ እያለ ወደ በሩ ላይ ያገኘዋል። አይዳን እሱን ለመምታት ይዘጋጃል። ነገር ግን ማድረግ አይችልም። በዛን ጊዜ ብዙ ስክሪመሮች ሊያጠቁት ይሞክራሉ። ስለዚህ እሱ በፍጥነት ለመሸሽ ይንቀሳቀሳል። የቻለውን ያህል ይሮጣል። ስክሪመሮቹ መንገዱን እየዘጉ ስለሆነ አይዳን ወደ ታችኛው ፎቅ ደረጃ ይወርድና ኮሪደሩን ከማለፉ በፊት አንዳንድ ሯጮች እንዲያልፉ ይጠብቃል። እሱም ሊያጠቁት የሚሞክሩትን ማንኛውንም ሰው ይገፋልና በመጨረሻም ወደ ፎቁ ለመመለስ የሚወጣውን ሌላኛውን ደረጃ ያገኛል። አፓርትመንቱን ከሌላኛው ኮሪደር ማግኘት ይችላል። በፍጥነት ፍሪጁን በመክፈት የመግቢያ በሩን ይዘጋል። በበሩ ቀዳዳ ውስጥ ሲመለከት ባሮቹ እሱን ሲፈልጉት ያያል። ከጥቂት ደቂቃዎች በኋላ አይዳን ከፍተኛ ድምጽ ይሰማል። በአፓርትመንት ውስጥ ያለውን ኤሌክትሪክ ኃይል ይቋረጣል። ከመስኮቱ ላይ ሲመለከት መላው ከተማ ኤሌክትሪክ እንደሌለው ያያል። ሌሊቱን ሙሉ ስለ ቤተሰቡ ሲያልም ያሳልፍና በማለዳ ከእንቅልፉ የሚነሳው በኮሪደር ውስጥ በሚገኘው ስክሪመሮች ድምጽ ነው። በዚህ ሁሉ ሰልችቶት አይዳን ራሱን ለማጥፋት ይወስናል። ሆኖም ከግቢው ማዶ በአንድ አፓርትመንት ውስጥ ያለች አንዲት ሴት አሁንም ደህና መሆኗን ሲመለከት ይህንን ድርጊት ያቆማል። በኋላ አይዳን የካሜራውን ባትሪ እየሞተ ስለሆነ የመጨረሻውን ማስታወሻ ይመዘግባል። አንዲት ልጅ ገኘም ይናገራል። ጢሙን ያስተካክላል። እሷን ለማግኘት እቅድ አወጣ። ሴትዮዋን ለመርዳት በመፈለግ ወደ ባልኮኒ ሲሄድ በሴትዮዋ ህንጻ ውስጥ ሰዎች እንዳሉ ያያልና ወዲያውኑ ይደበቃል። ግንኙነት ለመፍጠር አሁንም ተወስኖ በመስኮቱ ላይ በሚያስቀምጣቸው ምልክቶች ላይ መልእክቶችን ይጽፋል እና በመጨረሻም እሱንም አስተውላለች። ስሟ ኢቫ እንደሆነ ብቻዋን እንደሆነችና ብዙ ዕቃዎች እንደሌላት ያውቃል። ስክሪመሮቹ ሲመጡ ስለምትሰማ መጋረጃውን መዝጋት አለባት። ነገር ግን በኋላ እሱን ለማነጋገር ትስማማለች። በዚያ ምሽት ዝናብ መዝነብ ይጀምራል። ስለዚህ አይዳን ለመታጠብና ለማጨት ከመሄዱ በፊት ውሃ ለመሰብሰብ ብዙ ድስቶችን ውጭ ያስቀምጣል። ኢቫ ለጥቂት ሰከንዶች እሱን እየተመለከተችው መሆኑን ሳያውቅ በማግስቱ አይዳንና ኢቫ እቅድ ለማውጣት በምልክቶች ይነጋገራሉ። ባልኮኒዎቻቸውን በገመድ ያገናኛሉ። እሱም አንዳንድ የውሃ ጠርሙሶችን ይልካል። በዛን ጊዜ አንድ ስክሪመር የኢቫን ህንጻ መውጣት ይጀምራል። ነገር ግን ሊደርስባት ሲል አይዳን ጭንቅላቱ ላይ አንድ የመስታወት ጠርሙስ ይወረወራል። የሰውየውን ትኩረት ለመሳብ ከብረት የተሰራውን አጥር መምታት ይጀምራል። የስክሪመር በምትኩ የአይዳንን ህንጻ መውጣት ይጀምራል። ሌላ ስክሪመር ደግሞ በሩን በጣም ከመምታቱ የተነሳ ፍሪጁ መንቀሳቀስ ይጀምራል። ኢቫም ነገሮችን ትወረውራለች። ነገር ግን አይዳን ሰውየውን ሰገነቱ እስኪደርስ ድረስ የስክሪመሩን ትኩረት በእሱ ላይ እንዲሆን ያደርገዋል። ከዛም አይዳን ወደ አፓርታማው ይመለሳል። የባልኮኒውን በር ቆልፎ ፍሪጁን በፍጥነት ከመግቢያው በር ጋር ገፋው። ውጪ ያለው ስክሪመር ለመስበር መስኮቱን መምታት ይጀምራል። ነገር ግን ጉዳቱ እንዲወድቅ ያደርገዋል። ስለዚህ አይዳን ሮጦ ወደ ውጪ ለመመለስና በእንጨት ለመምታት እድሉን ይጠቀማል። አሁን በቲሸርቱ ላይ ደም አለ። ስለዚህ በፍጥነት ያወልቀዋል። ከጥቂት ደቂቃዎች በኋላ አይዳን ቦርሳ ያዘጋጃል። ከብራንደን ካለ ቁልፎችን ለመውሰድ አፓርትመንቱን ለቆ ይሄዳል። ስክሪመሮች በኮሪደር ውስጥ ይታያሉ። ስለዚህ አይዳን ራሱን የሞተ መስሎ እስኪሄድ ድረስ መሬት ላይ ይተኛል። እዛም ብራንደን አፓርትመንት ውስጥ ይገባል። ስክሪመሮች ከመድረሳቸው በፊት በሩን ይዘጋል። በውስጥ በግድግዳው ላይ የደም ምልክቶችን በአልጋው ላይ የሞተ አካል አሉ። አይዳን ጥቂት የምግብ ዕቃዎችን ያገኛል። አንዳንድ የመውጫ መሳሪያዎችንም ሲያገኝ ይገረማል። ሆኖም መጥረቢያ የለም። መኝታ ቤቱን ይፈትሻል። ከአልጋው ስር ያገኘዋል። ነገር ግን በዛን ጊዜ አንድ ስክሪመር ከመታጠቢያ ቤት ይወጣል። አይዳን መስታወት ላይ ገፍቶት ለመሮጥ ይሞክራል። ነገር ግን ስክሪመሩ ከግድግዳው ጋር ያጋጨዋል። መብራት በመያዝ አይዳን እሱን ለመጣል ጥቂት ጊዜ ይመታዋል። በአልጋው ላይ ይወድቃል። በዛም የሞተ ሰውን ከእንቅልፉ ይነሳል። ስክሪመሩ በእሱ ላይ ይዘላል እና በልብሱ በኩል ሊነክሰው አልቻለም። አይዳን መጥረቢያውን በመያዝ በመጨረሻም ለመግደል ጊዜ ይሰጠዋል። አልጋው ላይ ያለውን ስክሪመር ከገደለ በኋላ አይዳን ሁሉንም የመውጫ መሳሪያዎች ይወስዳል። ለመውጣት ይሞክራል። ነገር ግን ኮሪደሩ በስክሪመሮች የተሞላ ነው። በጥንቃቄ ይሸሸጋል። በአፓርትመንት ውስጥ ከመድረሱ በፊት አንዱን ስክሪመር አምልጦ ይገባል። ወዲያውኑ የቆሸሸ ልብሶቹን ያወልቃል። ከመውጫ መሳሪያዎቹም ሲመለከት ሁለት ዋኪቶኪዎችን በማግኘት ተደስቷል። ከዛም አይዳን ወደ ታች ለመውጣት በባልኮኒ ላይ አንዳንድ አንሶላዎችን ያያይዛል። በደህና ወደ መሬት ይደርሳል።
በዚያም የተለያዩ አካላትን ያገኛል። የሚወጡ ስክሪነሮች አሉ። ስለዚህ አይዳን ይሸሸጋል። በፍጥነት አንድ ዋኪቶኪ ወደ ኢቫ ሰገነት ላይ ከመወርወሩ በፊት ወደ ቦታው ለመመለስ ይሮጣል። በማግስቱ ጠዋት ኢቫ አይዳንን ታገኛለች። በመጨረሻ እንደገና መነጋገር በመቻላቸው በጣም ተደስተው ቀኑን ሙሉ ስለፈለጉት ነገር እያወሩ ያሳልፋሉ። በቀስ ተስፋ እየጨመረለት አይዳን እንደገና እቃዎቹን በመፈለግ ይወስናል። በዚህ ጊዜ በአየር መናፈሻ በኩል ይወጣል። በዞምቢ ፊት ይደነግጣል። ነገር ግን የሞተ መር ብቻ ነው። ወደ ሌላ አፓርትመንት መታጠቢያ ቤት ውስጥ ይገባል። በገንዳው ላይ ደም ያስተውላል። ነገር ግን መጋረጃዎቹን ሲገጥም ባዶ ሆኖ ያገኘዋል። ከዚያም ሁሉንም ክፍሎች ይፈትሻል። ብቻውን መሆኑን ካረጋገጠ በኋላ ለኛ ሆኖ ብዙ ምግብ ያለበትን ፍሪጅ ይከፍታል። አይዳን ከኢቫ ጋር ዜናውን ለመካፈል ከመደወሉ በፊት መክሰስ ይበላል። ነው በደስታ ለማካፈል እና ለመሸሽና ቤተሰቦቹን ለማግኘት አቅዷል። በግድግዳዋ ላይ በየቀኑ ስክሪነሮች እንዳሉና እንደሰለቻት ታበራለች። ስለዚህ እሱ እንዳደረገው በአንሶላ ገመድ ሰርታለች። ወደ እሱ ቦታ መሄድ ትፈልጋለች። አይዳን ፍሪጁን ከመግቢያው በር ላይ ያገኘው ነገሮች አስቸጋሪ ይሆናሉ። ይህ ማለት አንድ ሰው እዚያ ይኖራል ማለት ነው። ከዚህ በፊት ያላየውን አንድ በር ይፈትሻል። በግድግዳው ላይ ቀዳዳ ያገኛል። በድንገት ኤድዋርድ በራሱ የሰራው መሳሪያ ይዞ በኩሽና ውስጥ ይታያል። አይዳን ፕሪመራ ለመሆኑን ካረጋገጠ በኋላ ያስቀምጠዋል። ከጥቂት ሳምንታት በፊት በጉድጓድ ውስጥ ወደ ሌላ አፓርትመንት እንደገባ ያብራራል። ባለቤቱ በገንዳው ውስጥ ራሱን አጠፋና ኤድዋርድ አካሉን ወደ ኮሪደሩ እንደወረወረው አዛውንቱ ራሱ ያበሰለውን አንዳንድ ስጋ ለአይዳን ያካፍልና ፍሪጅ ውስጥ ምግብ እንዲወስድ ይፈቅድለታል። ስለ ሁኔታው ይወያያሉ። ስለ ብቸኝነትና በሕይወት ለመኖር ሌሎችን ሰዎች ስለመግደል ይተነትናሉ። አይዳን ተጨማሪ ምግብ ለመያዝ ሲዞር ኤድዋርድ በእንጨቱ ማጅራቱን ይመታዋል። ከጥቂት ደቂቃዎች በኋላ አይዳን በኤድዋርድ መኝታ ቤት ውስጥ ይነቃል። በሽታው የተያዘችውን ሚስቱን እዚያው አስቀምጧል። ኤድዋርድ ለዞምቢዎች ምግብ ሊጠቀምበት አቅዶ ነበር፣ ግን ሚስቱ ንቃተ ህሊናዋን የሳተ አካላት ታጠቃም። ስለዚህ አይዳን አስሮ ከእንቅልፉ እንዲነሳ ጠበቀ። ምንም አይነት ህመም እንዳይሰማው አይዳን መድኃኒት እንዲወስድ ይፈልጋል። ነገር ግን አይዳን አስቀድሞ ለጎረቤቶቹ እንደሰጠው ያስባል። ሆኖም ኤድዋርድ ሰውየውን በገንዳ ውስጥ የሞተ ሆኖ እንዳገኘውና ሚስቱ እንዳልነካችው ይናገራል። እዚህ ሁለቱን ውሾች መመገብ ነበረበት። በድንገት ኢቫ በዋኪቶኪው በኩል ትጮሃለች። ኤድዋርድ ድምፁን ለመፈተሽ ይንቀሳቀሳል። አይዳን እስኪሰበር ድረስ ከአልጋው ጋር ይታገላል። ራሱን ነፃ ያደርጋል። ከዛም ኤድዋርድን ወደ ክፍሉ ይመልሳል። ዋኪቶኪውን ሲወስድ ኢቫ ስክሪነሮች ወደ ቦታው እንደገቡ ትነግረዋለች። አይዳን ወዲያውኑ ከአፓርትመንቱ ይሮጣልና ስክሪነሮችን በኮሪደሩ ውስጥ ያሳድዱታል። በሩ በፍሪጅ ስለተዘጋ ወደ ቦታው መግባት አልቻለም። ስለዚህ ወደ ብራንደን ቦታ ይሄዳል። ውጪ ሲመለከት ኢቫ በባልኮኒ ላይ ተደብቃለች። ስክሪነሮቹ የመስታወቱን በሮች እየመቱ ነው። በጣም በጥንቃቄ አይዳን ከብራንደን ባልኮኒ ወደ ራሱ ይዘላል። አሁን ወደ ታች ለመውጣት አንሶላዎችን መጠቀም ይችላል። ሆኖም አንሶላዎቹ ይንሸራተታሉ እና እሱም ይወድቃል። ወንበር ላይ በአሰቃቂ ሁኔታ ያርፋል። ድምፁ የእነሱን ትኩረት ይስባልና በፍጥነት ወደ እሱ ይመጣሉ። አይዳን ከአንድ አካል አጠገብ ሽጉጥ ያገኛል። ሰውየውም ጭንቅላቱን ለመምታት ይተኩሳል። ስክሪነሮች ከሌሎች ባልኮኒ ላይ ሲዘሉ መንገዱን ለመክፈት ሌላ ጠላት ላይ ተኩሷል። ኢቫ አንሶላዎቹን ትወረውራለች። አይዳን መውጣት ይጀምራል። ነገር ግን ስክሪነሩን እንዲሁ ያደርጋል። በሌላ ባልኮኒ ላይ ከመዝለልና ስክሪነሩን እንዲወድቅ አንሶላዎቹን ከመቁረጥ በስተቀር ሌላ ምርጫ የለውም። አሁን ኢቫ ወደ ታች ወርዳ ከአይዳን ጋር በታችኛው ፎቅ ላይ ታቅፈዋለች እና ትገናኘዋለች። ሁለቱም ወደ አፓርትመንት ውስጥ ይገባሉ። በሩን ሲከፍቱ ስክሪነሮች ይገባሉ። ነገር ግን እነሱን አልፈው በመግባት በሩን ይቆልፋሉ። በውስጥም ይተዋቸዋል። በኮሪደሩ ውስጥ ስክሪነሮች አሉ። ስለዚህ ወደ ደረጃዎች ይሮጣሉ። አይዳን የበሩን መያዣ በእንጨት ይሰብረዋል። በደረጃዎች ላይ ያለ አንድ ዞምቢ ሰው በጭንቅ መንቀሳቀስ ይችላል። ስለዚህ ሁለቱም ሊተውቱ ይስኑና ወደ ቀጣዩ ፎቅ ይሄዳሉ። ሲከፍቱ ሁለት ስክሪነሮች አይዳንን ከግድግዳው ጋር ያጋጩታል። ኢቫ አንዱን ወደ ደረጃው ትገፋዋለች። ነገር ግን አይዳንን ሌላኛው ፍጥረት አብረው ይወድቃሉ። ስክሪነሩ አይዳንን ለመንከስ ይሞክራል። ነገር ግን ኢቫ በመጥረቢያ ትገድለዋለች። ከዚያም ሁለቱም በኮሪደሩ በፍጥነት መሮጥ ይጀምራሉ። ሊያጠቋቸው የሚሞክሩትን ሁሉ እየመቱና እየገፉ። ይህ ኮሪደሩ ሁለቱን ህንጻዎች ያገናኛል እና ኢቫ ወደ አይዳን አፓርትመንት
ለመግባት ተሳክቶለታል። ነገር ግን ከመጀመሪያ ጀምሮ ከበሩ ውጪ በቆመው ስክሪመር ጥቃት ደርሶበታል። ይህ የሚያስፈራው ሰው ወደ ውስጥ ለመግባት ይሞክራል። ነገር ግን አይዳን መልሶ ለመጎተትና በመጨረሻም ለመግደል ይችላል። በኋላ አይዳን ወደ አፓርትመንቱ ይገባና እንደተነከሰ በማሰብ ልብሶቹን ማውለቅ ይጀምራል። ራሱን ለማጥፋት ወደ ባልኮኒው ይሄዳል። ነገር ግን የመጨረሻውን ሰሚዝ ሳይወልቅ ምንም ቁስሎች እንደሌሉት ይረዳል። ስክሪመሮች በበሩ ላይ ስላሉ ለመደሰት ጊዜ የላቸውም። ስለዚህ አብሮ ለመትረፍ ቃል በመግባት ፍሪጁን ለመግፋት ይሮጣሉ። ቪዲዮውን ከወደዱት ቻናሉን ላይክ ማድረግ እና ሰብስክራይብ ማድረግ አይደርሱ። በሚቀጥለው ጊዜ እንገናኛለን።